አስቡት አንድ የቲክቶክ ቪዲዮ በየወሩ 50 ሺህ ብር በቀላሉ በሶሻል ሚዲያ ማርኬቲንግ ትሰራላችሁ ሲል ታያላችሁ። ወይም ደግሞ ሌላኛው ቪዲዮ የእናንተን ስኪል ምንም ሳያስፈልግ ኤአይን ብቻ በመጠቀም በየቀኑ አንዳንድ ሺህ ብር መስራት ትችላላችሁ ሲል ልታዩ ትችላላችሁ። እንደውም እኔ ቁጥሩን አሳነስኩት። አያፍሩም ግን ይሄን ነገር ሲሉ። በሚያሳዝን ሁኔታ ግን አብዛኛው ሰው እንደዚህ አይነት ነገሮችን ያምኑና ወደ ስራ ይገባሉ። አንድ ዜን አይደለም ከአንድ ወር በኋላ ከሁለት ከሶስት ወር በኋላ ኢቭን ከስድስት ወር ከአንድ ዓመት በኋላ ምንም ጠብ የሚል ነገር የለም። ምክንያቱም ትልቅ ውሸት ነው አምነው ወደ ስራ ለመንቀሳቀስ የሞከሩት። ዛሬ ስለዚህ ውሸትና ሶሻል ሚዲያ ላይ በትክክለኛው መንገድ እንዴት ገንዘብ ሜክ እንደሚደረግ አጠር አድርጌ እነግራችኋለሁ። ለቻናሉ አዲስ ከሆናችሁ አዱኞ ጳውሎስ እባላለሁ። በኢንፎርሜሽን ሲስተም ትምህርት ክፍል ሌክቸረር ነኝ። እንዲሁም ከተለያዩ ቢዝነሶች ጋር የሶሻል ሚዲያ ማርኬቲንግ ስራ ሰራለሁ። ዩቲዩብ ላይ ጠቃሚ ነገር ከሆነ ፈልጋችሁ የምትመጡት ሰብስክራይብ እያደረጋችሁ ፋሚሊ ሁኑ። ብዙ ጊዜ ሰዎች ይሄን ያህል ለምን እንደሚዋሹ ታውቃላችሁ ብዬ አስባለሁ። ያው አብዛኛው የሀገራችን ሰዎች ብር ላይ ሴንሲቲቭ ስለሆነ ብር ግዴታ ሜክ ማድረግ ስለሚያስፈልገው እንደዚህ አይነት ነገሮችን በአንድ ቀን 1 ሺህ ብር ሜክ ካረኩ በየወሩ 50 ሺህ ብር ሜክ ማድረግ ተቻልኩ ዋይ ኖት ለምን አልሞክረውም የሚል አይነት ፊሊንግ ስለሚፈጥርበት እነሱም ይሄንን አድቫንቴጅ በመጠቀም የነሱን ሜቢ ቪው የነሱን ላይክ ፎሎወር ምናምን ለማሳደግ ነው ይሄን የሚያደርጉት እንጂ ሪሊ በአንድ ቀን 1 ሺህ ብር እንዲሁ ዝም ብሎ ከአየር ላይ ተነስቶ በየወሩ በቀላሉ 50 ሺህ ብር ሜክ ማድረግ ከተቻለ ይሄንን ቪዲዮ ክሬት የሚያደርገው ሰው ራሱ ያንን ቪዲዮ ክሬት ለማድረግ ወደ ሶሻል ሚዲያ ይመጣል። ምክንያቱም ያንን ስራ በቀላሉ እሱ ራሱ ይሰራው ነበር። እሱን እንተውና ወደ ዋናው ነገራችን ስንመጣ ሶሻል ሚዲያ ማርኬቲንግ በጣም ቤስት የሆነ ፕሮፌሽን ነው። ጀስት ላይክ እንደ ሌሎች አሪፍ ፕሮፌሽኖች እንደ ሜዲሲን፣ እንደ አካውንቲንግ፣ እንደ ኢንጂነሪንግ እንደ ሌሎች የትኛውም አይነት ፕሮፌሽኖች አሪፍና ቆንጆ የሆነ ፕሮፌሽን ነው ሶሻል ሚዲያ ማርኬቲንግ። ነገር ግን በሶሻል ሚዲያ ማርኬቲንግ ገንዘብ ሜክ ለማድረግ ስኪሉን መማር ያስፈልጋል። የተማሩትን ስኪል ፕራክቲስ ማድረግ ትዕግስት ያስፈልጋል። ኮንሲስተንሲ ግዴታ ነው። ዝም ብሎ ከአየር ላይ ተነስቶ ገንዘብ ሜክ ማድረግ ይከብዳል። ስኪሎቹን በደንብ ማወቅ አንድ ዘን የተማሩትን ስኪል ፕራክቲስ ማድረግ ፕራክቲስ ሲያደርጉ የተለያዩ ፌለሪቲዎች ሊኖሩ ይችላሉ። ከነሱ ፌለሪቲዎች የሆነ ነገር እየተማሩ ኢምፕሩቭ እያደረጉ እንዲሁም ዝም ብሎ 1 ወር 2 ወር ብቻ ሰርቶ ሳይሆን ኮንሲስተንትሊ አቺቭ መደረግ ያለበት ሪዛልት እስከሚመጣ ድረስ 3 ወር ሊሆን ይችላል፣ 1 ሴሚስተር ሊሆን ይችላል፣ 1 ዓመትም ሊሆን ይችላል። ኮንሲስተንትሊ ስራዎችን መስራት ግዴታ ይላል ማለት ነው በሶሻል ሚዲያ ማርኬቲንግ ገንዘብ ሜክ ለማድረግ። አብዛኛው ሰው ብዙ ጊዜ የሚሸወድበት ስኬታማ የሚባሉ ሰዎች የሚሰሩትን 100 ሺዎች ሚሊዮኖች የሚሰሩትን ገንዘብ ነው እንጂ ምን ያህል የማርኬቲንግ መጽሐፍ አንብበዋል፣ ምን ያህል ስኪሎችን ከፍለው ተምረዋል፣ ምን ያህል ነገሮችን ፕራክቲስ አድርገው ፌል አድርገዋል፣ ከዛ ውድቀታቸው ምን ያህል ተምረዋል፣ ምን ያህል ኮንሲስተንት ናቸው፣ ምን ያህል ባድ የሚባሉ ሲቹዌሽኖችን አሳልፈዋል የሚለውን ነገር አያስብም። ጀስት አብዛኛው ሰው የሚያየው ምንድነው ሜክ እያደረጉትን ያለ ገንዘብ እንጂ ከበስተጀርባ ያለውን ነገር እዛ ሌቭል እስከሚደርሱ ድረስ ምን አይነት መስዋዕት አሳልፈዋል፣ ምን አይነት ህይወት አሳልፈዋል የሚለውን ነገር ብዙ ጊዜ ኮንሲደር አያደርግም ሰው። አብዛኛው ጀማሪዎች ፌል የሚያደርጉበት ምክንያት ፎከስ የሚያደርጉት ገንዘብ ላይ ነው እንጂ ቫልዩ ላይ አይደለም። ቫልዩ ስንል የአንድን ሰው ወይም ደግሞ የአንድን ቢዝነስ ችግር ሶልቭ የሚያደርጉ ነገሮች ናቸው። እንዴት ነው ገንዘብ ላገኝ የምችለው የሚለውን ነው እንጂ እንዴት ነው አንድን ቢዝነስ ሰፖርት ላደርግ የምችለው በተለያየ መንገድ አሪፍ የሆነ ቫልዩ በመስጠት የሱን ችግር የሱን ፕሮብለም ሶልቭ በማድረግ እንዴት ነው ያንን ቢዝነስ ሰፖርት የማደርገው የማግዘው የሚለውን ሳይሆን ጀስት አታችመንታቸው ዳይሬክትሊ ከገንዘብ ጋር ብቻ ነው ማለት ነው። ቢዝነሶች ደግሞ ዝም ብለን የሆነ ሶሻል ሚዲያ አካውንታቸው ላይ ፖስት ስላደረግንላቸው አይደለም የሚከፍሉት። ቢዝነሶች የሚከፍሉት ከስተመራቸውን ስንጨምርላቸው፣ ሴል ወይም ደግሞ ሽያጫቸውን ስንጨምርላቸው፣ ብራንድ ቪዚቢሊቲያቸውን ማሳደግ ከቻሉ እንደዚህና ሌሎች የዛንን ቢዝነስ አጠቃላይ ኦብጀክቲቭ የሚጠቅሙ ነገሮች ስናደርግላቸው ነው እንጂ የሆነ ኮንተንት ዝም ብለን ፖስት ስላደረግንላቸው አይከፍሉም። they don't care about that, they care about how much number of customers they are getting፣ የጨመረላቸውን ሴልስ፣ የነሱ ብራንድ በምን ያህል መልኩ ቪዚቢሊቲው እያደገ ነው የሚሉትንና ሌሎቹን ነው ኮንሲደር የሚያደርጉት። በትክክለኛው መንገድ ሶሻል ሚዲያ ላይ ገንዘብ ሜክ ማድረግ የምትፈልጉ ከሆነ ቲፖቹ ልስጣችሁ። ማድረግ ያለባችሁ ነገር ምንድነው? መጀመሪያ ላይ ፋንዳመንታል ወይም ደግሞ መሰረታዊ የሚባለውን ነገር ለማወቅ ሞክሩ። ሶሻል ሚዲያ ላይ እንዴት ነው ሰዎች ገንዘብ ሜክ እያደረጉ ያሉት? በሶሻል ሚዲያ ማርኬቲንግ እንዴት ነው ሰዎች ቢዝነስ ሜክ እያደረጉ ያሉት የሚለውን ነገር መሰረታዊ የሚባለውን ነገር ለማወቅ ሞክሩ። ዜን ያን ነገር እያወቃችሁ ባላችሁበት ታይም ላይ ሁሌም ፕራክቲስ አድርጉ። ኤቭሪ ሲንግል ላይ should have to practice what you are learning። የትኛው ቦታ ለርን እያደረጋችሁት ያለውን ነገር መሬት ላይ ወርዳችሁ ፕራክቲስ ለማድረግ ሞክሩ።
ይሄን ነገር ስታደርጉ የራሳችሁን የሆነ ሶሻል ሚዲያ አካውንት ክሬት አድርጋችሁ ጀስት ኮንተንት ክሬት ማድረግ ሞክሩ። ቲክታክ ላይ፣ ዩቲዩብ ላይ፣ ቴሌግራም ላይ፣ ኢንስታግራም ላይ፣ ፌስቡክ ላይ ሁሉም አይነት ሶሻል ሚዲያ ፕላትፎርሞች ላይ እናንተ ፕራክቲስ እያደረጋችሁት ያለውን ነገር እየሰራችሁት ያለውን ነገር ጀስት ፖስት አድርጉ። ዝም ብላችሁ ምንም ነገር ሳታስቡ ሳትጨናነቁ የሆነ ሰው ያይብኛል እንደዚህ ኮሜንት ምናምን የሚሉትን ነገሮች ሳትፈሩ ዝም ብላችሁ ፖስት አድርጉ። ዜን ከዛ በኋላ በዙሪያችሁ ያሉ ቢዝነሶችን ለማየት ሞክሩ። ዜን እነዛ ቢዝነሶች ምን ችግር አለባቸው ብላችሁ ኮንሲደር አድርጉ። ሜቢ ችግርም ባይኖርባቸውም ምናልባት ለምሳሌ ሽያጫቸውን ማንኛውም ቢዝነስ ሽያጩን ያው መጨመር ይፈልጋል። ሶ ያንን ሽያጭ እንዲጨምር የሚያደርግለት የሆነ ስትራቴጂ አምጡና ለዛ ቢዝነስ ይሄን ስትራቴጂ ይዤ ልመጥቻለሁ ወይም ደግሞ ይሄንን ቫልዩ ልሰጥ እፈልጋለሁ ብላችሁ ጀስት ለመጀመሪያ ጊዜ ፎር ፍሪ በነፃም ቢሆን አፕላይ አድርጉት። ጀስት ቴስት አድርጉት። አንድ ዘን ቴስት ካረጋችሁት በኋላ አሪፍ ከሆነ ያመጣችሁት ሪዛልት አሪፍ ነው። አንድ ዘን መጥፎ የሚባል አይነት ከሆነም ኢትስ ኦኬ ጀስት ቴክ ኤ ሌሰን ፍሮም ኢት። ከሱ የሆነ ሌሰን ውሰዱ። ዜን ፌል ያደረገበትን ወይም ደግሞ ኤክስፔክት ባረጋችሁበት ልክ ያልሄደበትን ምክንያት በደንብ ለማወቅ ሞክሩ። ከዛ በኋላ ሌሎች ቢዝነሶች ላይ ደግሞ ኢምፕሩቭ እያደረጋችሁ አሁንም መስራታችሁን ቀጥሉ። እኔም በዚህ አጋጣሚ ነበር ከአንድ ክሊያንት ጋር የሰራሁትን ስራ ጀስት የተለያዩ ሶሻል ሚዲያ ፕላትፎርሞች ላይ ፖስት ሳረግ በአጋጣሚ ሌላ ክሊያንት የመኪና አስመጪ ክሊያንት ነው እሱ ደውሎ አብረን እንድንሰራ ኮሚኒኬት በማድረግ ስቲል አሁን ድረስ አብረን እየሰራን ያለን። ሶ እናንተም በዚህ መልኩ በቀጠላችሁ ጊዜ የሆነ ታይም ላይ እመኑኝ አንድ ቀን የሆነ ክሊያንት ወደ እናንተ ይመጣል። ሜቢ ዳይሬክትሊ ላይመጣ ይችላል። ሶ እናንተም ክሊያንት ለማግኘት ብዙ የምትሄዱበት ርቀት ሊኖር ይችላል። ጀስት የተለያዩ ዌብሳይቶች ላይ ሄዳችሁ በመደወል ሊሆን ይችላል፣ ዳይሬክት ፊዚካሊ በመሄድ ሊሆን ይችላል። በተለያየ መንገድ ክሊያንት ታገኛላችሁ። ግን ይሄን ነገር እየሰራችሁ በተደጋጋሚ ያለምንም ማቋረጥ እስከቀጠላችሁ ድረስ የሆነ ጊዜ እየተደወለ የናንተን ኢፈርት የናንተን ስኪል የሚፈልጉ የተለያዩ ብዙ አይነት ኦርጋናይዜሽኖች አሉ። ችግሩ እኛ ሀገር ምንድነው ጀነራል የሆነ ነገር ስለሆነ ነገር አጠቃላይ እውቀት እንጂ ሪያል ፕሮብለምን ሶልቭ የሚያደርግ ስኪል ያለው ሰው አብዛኛው የለም፣ ሬር ነው። ሶሻል ሚዲያ ማርኬቲንግ ላይ በጣም ሲሪየስ ከሆናችሁ ጀነራላይዝ ላድርግላችሁና የሆነ ታይም ላይ አንድ ስኪል ብቻ ምረጡ። እዚህም እዛም 3-4 ስኪል የሚመርጥ ሰው ሞስት ፕሮባብሊ ፌል ነው የሚያደርገው። ምክንያቱም አንዱንም ላታሳኩት 3-4 ኤሪያ ላይ ለመሄድ አትሞክሩ። ጀስት ሴሌክት ሲንግል ኒች፣ አንድ ሲንግል ነገር ምረጡና እዛች ላይ ብቻ በደንብ ለመስራት ሞክሩ። ፕራክቲስ ታደርጉ የሆነ ከተለያዩ ቢዝነሶች ጋር ኮሚኒኬት ታደርጉ ኤቭሪቲንግ የሰራችሁትን ነገር ቴስቲሞኒያል እየወሰዳችሁ የራሳችሁን ፖርትፎሊዮ ቢልድ አድርጉ። ፖርትፎሊዮአችሁ ላይ የምትሰሩትን ነገር በደንብ አሪፍ አድርጋችሁ አዘጋጁ። ይሄን ካረጋችሁ በኋላ በዙሪያችን ብዙ አይነት ቢዝነሶች አሉ። እኔም ጋር እናንተም ጋር ኤቭሪዌር የተለያዩ አይነት ቢዝነሶች አሉ። ከትናንሽ ቢዝነሶች አንስቶ እስከ ትልቅ ማንኛውም አይነት ቢዝነሶች ሊሆን ይችላል። በእናንተ ባጠናችሁት ስኪል እነዛን ቢዝነሶች የሆነ ቦታ አይደለም ሰሙሄር አዲስ አበባ መጣችሁ ወይም ደግሞ ሌላ ትልቅ ከተማ የሚባል ላይ ሳይሆን በአካባቢያችሁ ያለ ቢዝነስ ፕሮብለሞችን ሶልቭ ለማድረግ ሞክሩ። ይሄን በምታደርጉበት ጊዜ ቴስቲሞኒያሎችን እየሰበሰባችሁ ሄዱ። ከዛ በኋላ ከሆኑ ፌለሪቲዎች ኢምፕሩቭ እያደረጋችሁ ያሻላችሁ ሁሌም ኮንሲስተንት ሆናችሁ ቀጥሉ። ዜን እዚህ ጋር የምላችሁ ነገር ግን አሁንም ደግሜ የምላችሁ ነገር ምንድነው? ገንዘብን አታሳዱ። ማሳደድ ያለባችሁ ስኪልን ነው። ማሳደድ ያለባችሁ ምን አይነት አሪፍ የሆነ ቫልዩ ለቢዝነሶች ልስጣቸው፣ ምን አይነት ቆንጆ የሆነ ሴልስ እንዲያመጡ ላርግ የሚለው ላይ ፎከስ አድርጉ። ብዙ ጊዜ እነግራችኋለሁ መኒ ፎሎስ ስኪል ነው አይደለ? ገንዘብ የሚከተለው እኮ ስኪል ነው ማለት ስኪል ያላቸውን ሰዎች ነው ገንዘብ የሚከተለው። በዚህ አጋጣሚ ሶሻል ሚዲያ ማርኬቲንግ ላይ በደንብ መስራት የምትፈልጉ ከሆነ የሶሻል ሚዲያ ማርኬቲንግ ትሬኒንግ በነፃ በዚህ ዩቲዩብ ቻናል እየሰጠው እገኛለሁ። ሙሉ የሆነ የሶሻል ሚዲያ ማርኬቲንግ ስልጠና ነው። እየገባችሁ ቪዲዮቹን ብታዩ ከበቂ የሆነ አንደርስታንዲንግ ይኖራችኋል። በቀጥታ ወደ ስራ የሚያስገባችሁ ስኪል ነው ሙሉ ትሬኒንግ እየሰጠው ያለው። እዚህ ጋር በቀላሉ በማየት ከ2-3 ወር በኋላ የራሳችሁን ስራ መጀመር ትችላላችሁ። አይሆፕ እንግዲህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ማንኛውም ሀሳብ አስተያየት ኮሜንት ካላችሁ ኮሜንት መስጫው ላይ ጻፉልኝ። በሌላ ቪዲዮ እስከምንገናኝ ይመሻችሁ።